የውጪ ግንኙነቱን የድርድሩን የሚመራው ካፒቴን መቶ አለቃ ማስረሻ ሰጤ ነው። ይሄ ደግሞ ውክልና አለው፣ የደብዳቤ ውክልና። መሪ አድርጎ የማምጣት እንቅስቃሴ በተመስገን ጥሩነህ እና ያን ጊዜ ወርቁ ነበረ በተቀናጀ ሁኔታ እንቅስቃሴ ተጀምሮ የመጀመሪያው በይፋ በአደባባይ ያጋለጥኩት እኔ ነበርኩ። አሁን ማስረሻ የአማራ ህዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ ምንድነው? አብይ ሌላ ሰው ሆነ ነው? እስክንድር ከ3 እና 4 ሳምንት በፊት የአፍሪካ ህብረትን ያገኛቸው ነበር። ህወሓትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤም በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰውዬ ሐሳብ ብሎ ነው አፍሪካ ህብረት ይሄን ሰውዬ ደግፈው። አፍሪካ ህብረትን አግኝቶ ስለ አየሩ እንዴት ነው ዝናብ ይዘንባል ወይ ምናምን ከሆነ የሚያወሩት ምናወራው ካለ በጣም ሰው ለማጃጃል ተዘጋጅቷል ማለት ነው። ዘመነ ጋር የነበረው ነገር ትግሉን ይታገል፣ ልብ ይገዛ እንደሆነ ትግሉን ይቀጥል ይታገል። ነገር ግን እንደዛ አይነት ከንክክሮች ተላቋል ወይ? ኢጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷል። እስኪ ሰው ላገናኝ ሰላም በል ብሎ ስልኩን ሲሰጠው ከዛ በኩል ሃሎ ያለው ማስረሻ ሰጤ ነው። አብይ አንድ ችግር ውስጥ ገባው ባለ ጊዜ እነዚህን ተቋማት በሚጠቅመው መልኩ እንዲፈጸሙለት የራሱን ያለሉንታ ለየት ተቀን የሚሰሩለት ሰዎች ናቸው መንግስቱን ለማጽናት። የአፍሪካ ህብረት አንተን ሲያናግርህ ፍቃድ ወስዶ ነው። ከማን? ከኢትዮጵያ መንግስት ፍቃድ ወስዶ ነው። ይሄን እስቲ ቡጣና ካዴን የፕሬዝዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዝዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸውን ነው። ሶስት ፌዝ ማየት ትችላላችሁ በማስረሻ ላይ። የመጀመሪያው ፌዝ ላይ ገና የፋኖ ትግል ጥንስሱ ሲጀመር እሱን መሪ አድርጎ የማምጣት እንቅስቃሴ በተመስገን ጥሩነህ እና ያን ጊዜ ወርቁ ነበረ በተቀናጀ ሁኔታ እንቅስቃሴ ተጀምሮ የመጀመሪያው በይፋ በአደባባይ ያጋለጥኩት እኔ ነበርኩኝ። በደንብ አስታውሳለሁ። በይፋ በትግሉ ውስጥ አልነበረም። ድንገት አምጥታችሁ ይሄ የትግል ሂደት ውስጥ መሪ ለማድረግ የምትፈጥሩትን እንቅስቃሴ አቁሙ የሚል ግልጽ የሆነ ንግግር ነበረ። እንዳውም ትንሽ ጫጫታ ፈጥሮ ነበረ። በዛ ቀጥሎ በትግሉ ሂደት ውስጥ እንደ ማንኛውም ታጋይ ገብቶ እንቅስቃሴ ጀመረ። ይሄ የመሪነት ሚና ተቆናጦ ለመምጣት ያደረገው ሙከራ ከከሸፈ በኋላ ዳውን ቱ እርዝ ታጋይ ሁኜ ይቀጥላል። የአማራ ህዝብ ይሄ ሁላ ነገር እየደረሰበት እቤት ልቀመጥ አልችልም ብሎ ትግሉ መስመር ላይ ያተኩሯል ሲባል ደግሞ ወደ ማበረታታቱን የተሸጋገርን። በነገራችን ላይ ወደ ማበረታታቱም ወደ ምኑም ለመሄድ የመጀመሪያ ነገር የሆነውን ዛሬ በደንብ አድርጌ ነው ልናገረው የሚገባው። እንደዚህ መነገር ያለባቸው ነገሮች ባለመነገራቸው የሚከፈል ዋጋ ስላለ ይጠቅማሉ የሚባሉ መነገር አለባቸው። ሪፈር አድርጌ ስም ጠቅሼ ነው ከዚህ በፊት በስሱ ጠቆም ያደረግኳትን እሱን በመሪነት አምጥቶ ገና ከጥንስሱ የፋኖን ትግል በመሪነት እንዲቆጣጠር ለማድረግ ሲሞከር ይሄንን ማድረግ አትችሉም፣ በፍጹም አይቻልም የሚል ቪዲዮ አለ። አይ ቲንክ እየተዘዋወረም ነው፣ ታገኙታላችሁ። አስፈላጊ ከሆነ እዚህ አምጥተን ማሳየት እንችላለን። ሰው አትችልም፣ ይሄንን ማድረግ አትችሉም የሚል ቻሌንጅ ነበር መጀመሪያ ያደረግን። አትችሉም በመሪነት እንደ ማንኛውም ታጋይ ለትግል ፈቃድ ሰጪና ነሽ የለም። በቃ ታገላለሁ ብሎ ወደ ጫካ ከገባ ማንም መግባት ይችላል። ነገር ግን አጠቃላይ ሂደቱ መሪ አድርጎ ለመምጣት የምታደርጉትን እንቅስቃሴ ማቆም አለባችሁ የሚል የመጀመሪያ የዛሬ 3 ዓመት ገደማ የፋኖ ትግል ጥንስስ ላይ ነበር ያነሳ ነው። ከዚያስ ቀጥሎ ምን ሆነ ነው
ከዚያ ከአንድ ዓመት ከምናምን በኋላ ትግሉ በደንብ እየበረታ ቀና መልክ እየያዘ ከሄደ በኋላ አርበኛ እስክንድር ነጋ ከደንበጫ ተነስቶ መርጡ ለማርያም በመምጣት ከመርጡ ለማርያም በኋላ ፓዝ ማውራት አይጠበቅብኝም ወደ ሸዋ እንቅስቃሴ ያደረገበት ወቅት ነበረ። መርጡ ለማርያም ሲደርስ አሁን ስም ጠርቼ የነበረውን ኢንሲደንት መናገር አለብኝ፣ ሂደቶቹ ፕሮሰሶቹ ምን እንደነበሩ። መርጡ ለማርያም ሲደርስ አርበኛ ዘመነ ካሴን እንዳገናኘው እሱን ማናገር እንደሚፈልግ አርበኛ እስክንድር ነጋ ጠየቀኝ እና እኔ መርጡ ለማርያም ነገ ደርሳለሁ፣ በተቻለ መጠን አርበኛ ዘመነ ካሴን በቃ አግኝተ ጠብቀኝ፣ ለማገናኘት መነጋገር ስለምፈልግ አንድ ጉዳይ አለኝ፣ ግን አደራ ነገ የግድ በኮንፈረንስ ኮል መገናኘት አለብን እንዳትዘነጋለኝ። አርበኛ ዘመነ ካሴ ጋር በደንብ ቶሎ ቶሎ ጥሩ ግንኙነት አለን፣ እንቀጥላለን ነበረ በወቅቱ። አሁንም አለን በነገራችን ላይ ጥሩ መልካም። ለአርበኛ ዘመነ ካሴ አርበኛ እስክንድር ነጋ እንደሚፈልገው ሊያናግረው እንደሚፈልግ ነግሬው ቀጠሮ ያዘ። ሁለቱ እዛው በዛው መገናኘት አይችሉም። ምክንያቱም ደግሞ ያን ጊዜ ይጠቀሙበት የነበረ ለመገናኘት ይጠቀሙበት የነበረ የመገናኛ መሳሪያ መጥቀስ ምናምን አይጠበቅብኝም። እዚያው ሎካሊ እንዲገናኙ ማድረግ አይችልም። ሁለቱ ወደ ኢንተርናሽናል ኮን መጥተው በኮንፈረንስ እንዲገናኙ ማድረግ ያስፈልግ ነበረና የማገናኘቱን ኃላፊነት ወሰድኩኝ። አገናኘኋቸው። የመጀመሪያው ሰላምታ ሲለዋወጡ አርበኛ እስክንድር ነጋ አለቃ ነው የሚለው፣ ይሄኛውም አለቃ ነው አርበኛ ዘመነ አለቃ ብሎ ተከባብረው ነው ሰላምታ ልክ እንደተለዋወጡ ከሰላምታው ቀጥሎ ከአርበኛ እስክንድር ነጋ የመጣው ድምፅ ነው ያለው። እዛው በመሃል ሶስታችን ሰላምታ ተለዋውጠናል። ቀጥሎ አርበኛ እስክንድር ዘመነን እስኪ ሰው ላገናኝ ሰላም በል ብሎ ስልኩን ሲሰጠው ከዛ በኩል ሃሎ ያለው ማስረሻ ሰጠኝ ነበር። ለኔም እውነት ለመናገር ይሄው አርበኛ እስክንድርም አለ አርበኛ ዘመነ ካሴም አለ። አሁን ማስረሻ ለምስክር የሚበቃ ሰው ስለሆነ አይጠራም። ባዴን ለምስክርነት ሊጠራ ስለማይችል ከዚያ በኋላ ሰላምታ እንደተለዋወጡ ከማስረሻ ሰጤ የመጣው ቃል በእኔ እንደተቀየም ካውቃለሁ፣ ቅሬታ እንዳለህ አውቃለሁ ነው ያለው። አርበኛ ዘመነ ቅሬታ እንዳለህ ይገባኛል፣ አውቃለሁ። ስላንተ ለእኔ የሆነ አካል የሆነ ነገር ይነግረኛል፣ ስለኔ ለአንተ የሆነ አካል የሆነ ነገር ይነግሩሃል። በዚህ መካከል የተፈጠሩ ቅሬታዎች አሉ። ለዚህ አሁን ያለው የህልውና ትግል ሁለታችንንም የሚፈልግ ስለሆነ ለዛ ይቅርታ እጠይቃለሁ በሚል ነው የጀመረው። እና ይቅርታ በእኔ በኩል ላለው ጥፋት አለ ማስረሻ፣ በእኔ በኩል ላለው ጥፋት ይቅርታ ጠይቃለሁ፣ ግን አብረን መስራት አለብን ከዚህ በኋላ በዚህ ትግል ሂደት ውስጥ ምናምን የሚል ነገር አነሳለት። እውነት ለመናገር እኔ በጣም ደስ ነው ያለኝ፣ በቅንነት ነው ያየሁት። አንድ ሰው ይሄ ስህተት ነው ይሄ የኔ ስህተት ነው ብሎ አምኖ ይቅርታ ለዚህ ስህተቴ ካለ ትልቅነት ነው። ያ ንግግር ግን ከትልቅነት የሚመነጭ በትክክለኛ ከይቅርታ ስሜት የሚመነጭ ነበረ፣ ለታክቲክ ነበረ ምናምን የሚለውን እሱን ለመመርመር በወቅቱ ከኔ አርበኛ ዘመነ ካሴ የተሻለ እንደነበረ አሁን ከሆኑት ሁኔታዎች በደንብ ማረጋገጥ ይቻላል። በዚህ ጉዳይ ላይ ለምን አርበኛ ዘመነ ነገሩ አልተዋጠለትም። አርበኛ እስክንድር ነጋ ከሙሉ ልብ አምኖታል ማስረሻ። እኔም ይቅርታውን ይቅርታ ይደረግልኝ፣ አብረን እንስራ፣ ህዝባችን እንደዚህ የሆነ የሚለውን ነገር ሲያነሳ የተመስገን ጥሩነህን ጋር የነበረው ግንኙነት ከጀነራል አበባው ጋር ከነበረው ግንኙነት ኮንቲኒቲ ይዞ ለረጅም ጊዜ በተልኮ የተቀመጠ ነው ብሎ ለመገመት እጅግ በጣም አስቸጋሪ ነበረ። አርበኛ ዘመነ ካሴ ያው ስንወቅስ እኮ እንወቅሳለን አይደል? ስንመሰክር ደግሞ ሀቁን መመስከር አለበት።
ኮንሽስ ነበረ በዚህ ጉዳይ። አይ ችግር የለውም ሁላችንም በየመስካችን የምናደርገውን የምንችለውን ነገር እናድርግ፣ በምንችለው መልኩ እንታገል፣ ጥሩ ነው፣ ትግላችሁን ቀጥሉ እና እንገናኛለን፣ ችግር የለም ወዘተረፈ ተባለና አርበኛ እስክንድርም በነገሩ ደስ አለው። በቃ ማገናኘት እነሱ እንዲነጋገሩ እንዲደማመጡ የማድረግ ፍላጎት ነው። ቱ ቢ ኦነስት ከዚህ በፊት ያነሳሁት ይመስለኛል አርበኛ ዝናቡ በወቅቱ የጎጃም ዕዝ መሪ ነበረ። ህዝባዊ ኃይል ደግሞ አርበኛ ዘመነ ነበረ። እዙ ደግሞ አቋም ይዞ ያለው አርበኛ እስክንድርና አርበኛ ዘመነ በጋራ ሆናችሁ ስትመጡ ነው የምንቀበለው፣ በተናጠል አንቀበልም የሚል አቋም ይዟል። ሰው ልዩነት እንዳይሰፋ በነ አርበኛ ዝናቡና በነ አርበኛ ዘመነ መካከል ደግሞ ግንኙነት እንዲኖርና ውይይት እንዲያደርጉ ይሄው አሁንም በሊቪንግ ሁለቱም በህይወት ያሉ ነው የምጠቅሰው። አርበኛ ዝናቡንም አርበኛ ዘመነንም በተናጠል ሁለቱንም በመለመን ለረጅም ጊዜ ለቀናት ተነጋግረን ተወያይተን በተናጠል ከዚያ በኋላ ስፖርስ አርበኛ ዘመነ ሬዚስት አላረገም፣ ዝናቡም ሬዚስት አላረገም። አንዳንድ ጉዳዮች አሁን ማንሳት የማይጠበቅብኝ ነገሮች እንዳሉ ሆነው ለመገናኘትና ለመነጋገር ፈቃደኛ ሲሆኑ በኮንፈረንስ ኮል ሁለቱም በማገናኘት ሶስታችን አብረን ነን የተነጋገርነው ለመጀመሪያ ጊዜ። ደስ ብሎኝ በቃ ያ እንደዚህ እንዲገናኙ እንዲተባበሩ የማድረግ ነገር ስለነበረ የማስረሻ ሰጤ ዘመነ ጋር መነጋገር ጎጃም ላይ 2 መዋቅር 3 መዋቅር የሚባል ጨዋታም እንዳይኖር ሌላውን እንዳይኖር የሚያደርግ ነው። አሉ የሚባሉ ችግሮችን ይፈታል፣ የአማራ ትግልን ያሰባስባል ነው። እኛ የሰው ልጅ ያው አይደል አጥቃም ሰው እንደምን ታውቀዋለህ? ያው ከፍሬው ነው አይደለ? ፍሬውን ለማየት ደግሞ ትጠብቃለህ በትዕግስት። የዘራኸው ዕለት እኮ ፍሬ አታይበትም። ቡቃያ ነው አይደለ? ፍሬ ይኖረዋል አይኖረውም የምትለው ሰብሉ ደርሶ አርመህ ኮትኩተህ ዝናብም አፈርም ምናምን ማዳበሪያም ሁሉንም አግኝቶ ከአረም ገላግለኸው ነው ድል ሰተኸው ከዛ በኋላ ሲያድግ ፍሬ ያለው የለውም የምትለው። እነዚህን ዛሬ በደንብ መናገር ያስፈልጋል ብዬ ስላመንኩኝ የግድ መናገር ስላለብኝ ነው ማነሳው። ልማዱ የለም ብዙ። አንዳንዶቹ ግን እንዲህ በልክ እንደው ለሰው ምስል ከሳች በሆነ መንገድ ማስታወስ ያስፈልጋል። እናም ተነጋገሩ፣ ረስት አድርጎታል፣ በሙሉ ልብ እስክንድር አምኖታል። ዘመነ ጋ ግን እኔ እውነቱን ይሄው አይደለም በወቅቱ ጨርሶ ውይይቱ አልቆ ከተሰነባበትንም በኋላ ከነሱ ጋር ቻው ተባብለን ከአርበኛ ዘመነ ጋር ንግግራችን ሲቀጥል ዘመነ ጋር የነበረው ነገር ትግሉን ይታገል፣ ልብ ይገዛ እንደሆነ ትግሉን ይቀጥል ይታገል፣ ነገር ግን ከእንደዛ አይነት ከንክኪዎች ተላቋል የሚለውን ነገር አንድ የጠራው ሰው ስም ነበረ። ልክ እሱ እንዳደገኛ አድርጎ ነው የገለጸው። ስም መጥራት አያስፈልገኝም፣ ግን የአንድ ባለ ሀብት ስም ጠርቶ ስለነበረ ማስረሻ በወቅቱ እንደ መጥፎ አድርጎ ነው የጠቀሰው። ይሄ ዘመነም ነገሩን አውቀዋለሁ ችግር የለም፣ ግን ይሄ ሰው ተላቋል ወይ ከነዚህ ሁኔታዎች የሚለውን በሂደት እያጠራን እናየዋለን እና ባለበት ትግሉን መቀጠሉ መታገሉ ምንም ክፋት የለውም፣ ትግሉን ይቀጥል፣ ግን ነገሮችን በሂደት እናያቸዋለን። እችን ነገር ነው የተናገረው በጣም በተደጋጋሚ ጊዜ። ከዛ በኋላ በምንገናኝ ጊዜ ከዘሜ ጋር ይሄን ልጅ ቀረብ ማድረግ ህብረተሰብ ውስጥ የሚፈጥረው ስሜት በፊት አብራችሁ ስለነበራችሁ ልክ ከዝናቡ ጋርም ከሌሎቹም ጋር ከእስክንድርም ጋር ያላቸው ግንኙነት ጥሩ የሆነ የሄደበት ወቅት ስለነበረ እንደ መተሳሰሩ የበለጠ መቀራረቡ ጥሩ ነው የሚል ነበረ። የኔ እምነትም ኢንሲስት የማደርገውም እሱ ነው። አርበኛ ዘመነ ግን ነገሯን ያይበት የነበረ መንገድ ሌላ ነበረ። የእውነት ዝም ብሎ በኢኖሰንትነት ብቻ አልነበረም የሚያየው እና እስከ መጨረሻው ኦልሞስት ኖ ሳይል ግን ነገሮቹ እንዳይሆኑ ሬዚስት እያደረጋቸው
ቀጠለ። የማስረሻ ሰጤ ግንኙነትም ውሎና ዳርም የትግል መስመርም መልክ እያዘ እየለየ መጣ። በኋላ በጣም በተደጋጋሚ ጊዜ እናገረዋለሁ በግልጽ የተለያዩ ቃለ መልሶች ከማጋ እንዴት በምን ሁኔታ የሚለውን አላነሳም። የተለያዩ ጊዜያቶች ቃለ መልሶች ነበሩ። ቃለ መልሶቹን ብዙዎቹን ኃላፊነት እየወሰድኩኝ ነው። እነዚህ መኖር የለባቸውም ያልኩባቸው ጊዜያቶች አሉ። መተላለፍ የለባቸውም ተነጋግሮ በመወሰንም ረገድ ነበሩ። ምክንያቱም ምን ነበረ? ታርጌትድ የሆነ ሌላ ጎራን አጥፋት የማድረግ የተሰላ ነገሮች ነበሩ የሚመጡት። ኖ እኛ በዛና በዚህ ለሚፈጠር የሁለት ጎራ ውዝግብ እድል አንሰጥም፣ በአደባባይ ይሄን አናደርግም። በኋላ በይፋ ታፈንን የሚል ነገር አንስቷል አስታውሳለሁ። ማስረሻ ሰጤ ለእኛ እድል እየተሰጠን አይደለም እየታፈንን ነው ወዘተረፈ የሚል አይ የታፈንን ነው የሚለው ጸብና ሌላውን አካል የመተንኮስ የማውገዝ እሱን ተትቶ ለምን ስርዓቱ ላይ አታነጣጥርም? ስርዓቱ ላይ በተመለከተና ትግልን በተመለከተ አንድ ነገር ልትታፈን አትችልም። ነገር ግን እንዳለ ትግሉን በመናገር ነፃነት ስም ግን ትግሉን ጠቅላላ ላምቦጭ አርቀው ካልክ ግን የለም፣ አይሆንም። እሱ አይፈቀድም። እሱ ልክ አይደለም። እሱ መታፈን ከሆነ ትክክለኛ መታፈን ነው። ከኪስ እየወጣ የሚነዛ አስባችሁታል? አሁን የማስረሻ ሰጤን በዚህ ወቅት ምንድነው ከፍ አድርጎ እሱን በቃ ሀያል ለማድረግ እና ሌሎቹን አሁን በትግል ላይ ያሉትን በዚህ በኩል እነዘመት በዚህ በኩል መከታው ላይ ሲዘመት ይሄንን ኢንተርቴን ቁጭ ብዬ ባደርግ ኖሮ እንዴት ላደርገው ይችላል? የፈለገ ቢሆን ባለሁበት ቦታ ላይ እንዲህ ሲደረግ ዝም ብዬ ላይ አልችልም። አጠቃላይ ስትራቴጂካሊ ትግሉን የሚጎዳ የሐሳብ ነፃነት ችግር የለም። ሐሳብን ማንም ሰው በነፃነት አይዲያ ነው ሐሳብ ነው የሚያራምደው። ሐሳብ በማራመድ ስም ግን ምንም ማስረጃ የሌለው ከኪስ የወጣ ነገር ተመልከቱ። አሁን እስቲ ማስረሻ ሰጤ ባፋድ ረሸን ሲላመለጠ የሚል ነገር ነበረ ሊተላለፍ የሚችለው እኔ ብኖር ባለሁበት ቦታ ላይ ማለት ነው። ቢሮ ጀግና እየተደረገ እየተሳለ እሱ ግን ባህር ዳር ሄዶ ሊፈራረም 4 ኪሎ ገብቶ የውስኪ ጠርሙስ ሊያጋጭ እና አብይ አህመድ ጋር ከነሽመልስ አብዲሳ ጋር የወይን ብርጭቆውን ሊያጋጭ እየተዘጋጀ ቢሮ እየተባለ እንዲጀግል ማስረጃ አለ እየተባለ እንዲጀግል ሊደረግ ማለት ነው። የሰማይ አምላክ የተመሰገነ ይሁን። ነገሮችን በጊዜው እንዴት አድርጎ እንደሚገላልጣቸው የውጪ ግንኙነቱን የድርድሩን የሚመራው ካፒቴን መቶ አለቃ ማስረሻ ሰጤ ነው። ይሄ ደግሞ ውክልና አለው፣ የደብዳቤ ውክልና። የስራ አስፈጻሚ ውክልና አለው ካፒቴን ማስረሻ። ውክልና ብቻ አይደለም፣ የማስረሻ ስልጣን የአፋሕድ ስራ አስፈጻሚ ካሉት ከአራቱ ወይም ከአምስቱ አንድ፣ የጎጃም ምናምን አዛዥ 2፣ የአፋሕድ የውጭ ግንኙነት ኃላፊ እያንዳንዱ ከውጭ ጋር ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከኢጋድ፣ ከአሜሪካ ወዘተ ከሚባሉት ተቋማት ጋር ያለ ግንኙነት የሚያልፈው በእስክንድር በኩል ነው፣ በካፒቴን ማስረሻ በኩል ነው። ውጭ ጉዳይ እንደማለት ነው ባጭሩ። ለዚህ ደግሞ ውክልና ሰጥተውታል። ሪፖርት የሚያደርገው ለእስክንድር ሊሆን ይችላል። ካፒቴን ማስረሻ ግን ውክልና ወስዶ ነው የሚሰራው። በማን? በስራ አስፈጻሚ ተወክሎ። መቼ ነው አባረረ ያለው እስክንድር? ወር ሞላው ካባረረው? አባረናል ካሉት ማስረሻን ወር ሞላ? እዚች ጋር ናት ወርቋ። ዋናዋ ነገር ያለችው እቺ ናት። እስክንድር ከ3 እና 4 ሳምንት በፊት የአፍሪካ ህብረትን ያገኛቸው ነበር። አግኝቶ ምን አወራቸው? ሌላ ጉዳይ።
አፍሪካ ህብረትስ ደጋግመ ስታገኘው ሌላ ታሪክ ለመስማት ካንተ ጋር ይዘባዘባል ወይ? ሌላ ጉዳይ ነው። እሱም እንዳያጃጅለን በዛ ደረጃ አዝናለሁ በጣም እንዳያጃጅለን። አፍሪካ ህብረትን አግኝቶ ስለ አየሩ እንዴት ነው ዝናብ ይዘንባል ወይ ምናምን ከሆነ የሚያወሩት የምናወራው ካለ በጣም ሰው ለማጃጃል ተዘጋጅቷል ማለት ነው። ስለዚህ ተገናኝቷል። ወርቁ እሱ ነው፣ ሚስጥሩ እሱ ነው። እነ ማስረሻ ሊያጋልጡበት ያሉት ቀን ወጥተው ሊናገሩበት ነው። ምንድነው የሚያወራው እስክንድር? ከ3 ሳምንት በፊት ከ1 ወር በፊት እኮ የአፍሪካ ህብረት ምክትል ሊቀመንበሩን አግኝቶታል፣ ዋና ጸሐፊውን። ምን የቱስ ሊገባ ነው? ስለዚህ መሮጥ ነበረበት፣ ሚዲያ መምረጥ ነበረበት። ይሄ ነው እየሆነ ያለው። አንተን ከኋላ እኮ ከጀርባ ትእዛዝ የሚሰጥህ እኮ ቲፒኤልኤፍ በየቀኑ የሚያወጣው መግለጫ ላይ እኮ ድርድር ነው የሚጠይቀው። አንተን ከጀርባ መግለጫ በነ ዘመነ እና በነ አስረስ በኩል የመጣልህ ቲፒኤልኤፍ ኤቭሪ ዴይ በመጣ ቁጥር ፖለቲካዊ ድርድር እያለ ነው የሚያለቅሰው ቲፒኤልኤፍ። አንተስ ወደፊትም ድርድር አይኖርም። በእውነት እንደዚህ ይባላል? ይሄ ነበር አቋምህ? ይሄ ነበር አቋምህ? ማን ነው የአቋም ለውጥ ያመጣው? ማን ነው የተቀየረው? ማንን አግኝተን የተቀየርከው? አይዊሽ አንተ አይደለህም ብዬ ብመርጥ የመጨረሻ ምኞቴን ብትነግሩኝ እስክንድር አይደለም እንደ ዘፈኑ እንደ ማን ጃሉድ ነው ማን ነው ዘፋን ኢስኖስሚ እንዳለው የሆነ ከሆነ ሴት ጋር አግኝቶት እየዘፈነ ዘፈኑ ላይ ስትደውልለት ሴቶቹ አሉ ምን አሉና ጓደኛው በቃ ዘፈን ነው አንተ አይደለም በል እኔ አይደለሁም ይላታል ዘፈኑ ላይ። ብዙ ጊዜ ማነሳው ዘፈን ስለሚገርመኝ ነው። በቪዲዮ ያያየችው እኔ አይደለሁም ይላታል። እና እኔም የኔም ምኞት እስክንድር አይደለም ብል ነው ደስ የሚለው። ሻጊ ነው it wasn't me yeah thank you son ሻጊ ነው በቃ የኔ ምኞት ሻጊ ነው ለእስክንድር የምመኘው በቃ እስክንድር አይደለም ብዬ እንዳል it's not you እንድለው it's not me ወይም it's not you እንዲሆን ይሄን ነው እኮ የነገርናችሁ። ከጀርባችሁ ያለው ሻቢያ ነው። ሻቢያ ደግሞ ቅድመ ሁኔታ ያስቀመጠባችሁ ምንድነው? እቺ ድርድር የምትባል ቃል ታመጡና ካንደበታችሁ ወየውላችሁ ነው ያላችሁ። መተ ተፋት እስክንድር ወዝንቲው በሚል ቀየርኩት እኮ ሶ መተ ወደፊትም ድርድር አይኖርም። ታዲያ እሺ አፍሪካ ህብረትን በየቀኑ በየጊዜው የዛሬ 3 ሳምንት የምታገኘው ለምንድን ነው? አሁን ቅድም እንዳልኩት ስለ ፕሮግራማችሁ አሁንም ስለ ማኒፌስቶአችሁ ልትናገሩ፣ አሁንም በሰላማዊ ጉዳዮች ልትነጋገሩ፣ ስለ ሰብአዊ ጉዳይ ልትነጋገሩ፣ አሁንም የወንጀል የጦርነት ወንጀል ምናምን ልትነጋገሩ ሰው ይሰማል። አፍሪካ ህብረት ማለት እኮ የሀገራት መንግስቶች ህብረት ማለት ነው። ባይ ዘ ዌይ አፍሪካ ህብረት እናንተን የሚያናግረው በመንግስት እውቅና ነው። መንግስት ሳይፈቅድለት አያረግም። አፍሪካ ህብረት አይደለም አውሮፓ ህብረትም አሜሪካም ተደብቀው ካልሆነ በስተቀር አፍሪካ ህብረት በአገሮች ጉዳይ ጣልቃ አይገባም ካልፈቀዱለት በስተቀር። ይሄን አታውቅም? ኢጋድ በኢጋድ ሀገሮች መካከል ካልተፈቀደለት በቀር አይገባም። አውሮፓ ህብረት አይገባም። በውስጥ ጉዳያችን ምን አገባችሁ ነው የሚባለው። የአፍሪካ ህብረት አንተን ሲያናግርህ ፍቃድ ወስዶ ነው። ከማን? ከኢትዮጵያ መንግስት ፍቃድ ወስዶ ነው። ይሄን እስቲ ቡጣና ካዴን
መንግስታትን እንደ መንግስታት ይቀበላል አፍሪካ ህብረት። የመንግስታት ህብረት ነው አፍሪካ ህብረት። ኢቭን በጦር መሳሪያ የሚመጣ መንግስታዊ ለውጥ አይፈልግም። ኩዴታ አይቀበልም። ያለው መንግስት እንደ መንግስት የሚቀበል አሁን እንደው ለሰው እንኳን ምን ይለኛል አትልም። አፍሪካ ህብረትን በማንኛውም ሪጋርድለስ ኦፍ እናንተ ጋር ለመነጋገር ቅድመ ሁኔታም የለንም። ኤኒታይም እንነጋገራለን። ያለምንም ቅድመ ሁኔታ ከእናንተ ጋር እንነጋገራለን። ከመንግስት ጋር ግን ነገም ቢሆን አንደራደርም። ታዲያ ከማን ጋር ነው የምትደራደረው? ሻቢያ እንደዚህ ጫውትባል በስተርጅና፣ ህወሓት እንደዚህ ትጫውትባለች በስተርጅና። በግልጽ የምታየው ነገር እሱ ተልኮ ተቀብሎ እንደነበረ በግልጽ ያሳያል። ምንም ጥያቄ የለውም። አንደኛ ይሄ ሰውዬ ቀደም ብሎ ጀምሮ ፋኖን ከግብጽ ጋር የሚሰራ ከወያኔ ጋር የሚሰራ እያለ የአብይን ወታደር ዩኒፎርም ለብሶ እየተሳደበ መግለጫ ሲሰጥ ነበር። አይተነዋል። ይሄ ምንም ጥያቄ የለውም። ከዚህ በፊት የታየ ነገር ነው። በራሱ ሚዲያ ላይ ወጥቶ የሚወጋንን ወታደር ዩኒፎርም ለብሶ ፋኖ ሲሳደብ ነበረ። ከአንድ ወር በፊት እኔ ያንን በተመለከተ ሁሉ መግለጫ እና ቃለ መጠይቅ አድርጌያለሁ። ይሄ አዲስ ነገር አይደለም ማለት ነው። ቆይቷል ይሄ ሰውዬ ከሄደ። ሁለተኛ ከድርጅቱ ተባሯል ተብሎ በአደባባይ ድርጅቶቹ መግለጫ ሰጥተዋል ከዚህ በፊት ማለት ነው። ይሄ ደግሞ የሆነው ከመንግስት ጋር ሲገናኝ ስላገኘ ነው። በመረጃ ስለተረጋገጠ የገንዘብ ብክነት ስላሳየ በዚህ ምክንያት ታግደዋል ብለው መግለጫ መስጠታቸውን በአንተም ሚዲያ ላይ ወጥተው አብረውት የነበሩ ሰዎች ሲናገሩ ሰምቻለሁ። ይሄ ሁሉ ነገር ግን ከዛ በአጠቃላይ እንደውም ማስረሻን ተውና ማስረሻን ምልክት አድርገን ምን ስለሆነ ነው ይሄ ሁሉ ግርግር የተፈጠረው የሚለውን እንየው። መሳይ አጠቃላይ እሱ ይሻላል ቁም ነገሩ እንጂ አሁን ማስረሻ የአማራ ህዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ ምንድነው አብይ ሌላ ሰው ሆነ ነው ምን ተገኘ ብሎ ነው እና ነው የሱን እንደ ቁም ነገር አድርገህ የሱን ብድግ ብሎ ከጓደኞቹ ሲባረር በተለያየ ምክንያት ትግሉም ሲደክመው ወይም የራሱ መስዋዕትነት መክፈል ሳይችል ሲፈልግ በተለያየ ምክንያት ከመንግስት ጋር ሲሰራ ነበር። አሁን ሄደ ነው መልሱና ከዛ ባለፈ ግን ይሄንን አሁን የተፈጠረውን ችግር ምን ፈጠረው? አንድ ሰው ማምጣት ፈረንጅ ሁሉ ሰብስቦ የአፍሪካ ህብረት ይጋድ ብሎ አብይ ይሄንን ነገር ትልቅ ስቴጅ አድርጎ መፍጠር የፈለገበት ምክንያት ለህዝብ ግንኙነትም ለዓለም አቀፍ ማህበረሰብም ምን ማስተላለፍ ፈልጓል የሚለውን በግልጽ ብናየው የተሻለ ይመስለኛል። አንደኛ የአብይ በኢጋድ ውስጥም ሆነ በአፍሪካ ህብረት ቦታዎች ላይ በተለያየ ምክንያት መልካም አጋጣሚዎች ስላለ አንደኛ ጽፈት ቤታቸው ኢትዮጵያ ውስጥ በመሆኑ የአፍሪካ ህብረት ሰዎችንም ለማግኘት ይችላል። የኢጋድ ሊቀመንበርም የሆነው የራሱ ጓደኛ የሆነ ሰው ነው። ስለዚህ ጸሐፊው ወርቅነህ ገበየሁ ማለት ነው። ወርቅነህ ገበየሁ የሱ የራሱ ጓደኛ የነበረ በልዩ ሁኔታ ያስገባው ሰው ነው። አፍሪካ ህብረት ውስጥም የወታደርና የደህንነትን ጉዳይን በተመለከተ የራሱ የሾመው ሰው ነው ያለው። ሪኮመንዴሽን ጽፎላቸው ነው እንደዚህ ዓለም አቀፍ ተቋማት የመንግስታትን ድጋፍ ሳያገኙ ቦታ አያገኙም። ስለዚህ እዛ ሲሄድ በዛ ምክንያት የሆነ ነው። ስለዚህ ጀነራል ኃይሉ ጎንፋ ናቸው። ኃይሉ ጎንፋ ናቸው። ስለዚህ ይሄ ነገር የሚያሳየው አብይ አንድ ችግር ውስጥ ገባው ባለ ጊዜ እነዚህን ተቋማት በሚጠቅመው መልኩ እንዲፈጸሙለት የራሱን ያለሉንታ ለተቀን የሚሰሩለት ሰዎች ናቸው መንግስቱን ለማጽናት። ያ እንዳለ ሆኖ ግን በጣም የሚያሳዝን ነገር መሳይ አሁን እኔ ንግግሩን በውል አላዳመጥኩትም። ይሄ ማስረሻ ተናገረ የተባለው ነገር ወደ አብይ ሲመጣ እነሱ አስታራቂ ነን ካሉ ልብ በል እንግዲህ ወደ እርቅነት የመጣበት ምክንያት ኦኤልኤን የአማራ ጠላት አድርጎ ህዋትን የአማራ ጠላት አድርጎ ለምን ከነሱ ጋር ሰሩ ኤርትራን የአማራ ጠላት አድርጎ ነው። አፍሪካ ህብረትና ኢጋድ በቀጠናው ሰላም አመጣለሁ ካለ የፕሪቶሪያ ስምምነትንም ከፈለገ እነዚህ አካላትን ጠላት የሚልን ሰው ለአፍሪካ ሰላምና ለኢትዮጵያ ሰላም ያመጣል ብለው ነው ህዋትን አማራ በጠላትነት እንዲፈርጅ
አማራ ኦኤልኤም በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰው ያሳብ ብሎ ነው አፍሪካ ህብረት ይሄን ሰው እየደገፈው ህዋት ጠላት ነው የሚልን ኦኤልኤ ጠላት ነው የሚልን በሌላ ወገን ግን እነሱ ህዋትና አብይ በፕሪቶሪያ ስምምነት ይስማሙ ነው የሚሉት አይደለ ኦኤልኤንም ሌላ አፍሪካ ሀገር ድረስ ወስደው ሲያግባቡት የነበር ኃይል ነው ከነሱ ጋር ያማራው ኃይል ተባብሬ የኢትዮጵያን የወደፊት ሁኔታ ቀጠናውን ማረጋግጬ ልስራ ሲል እነዚህን አካላት ጠላት የሚልን አካል እንዴት የአፍሪካ ህብረት በኢትዮጵያ ያሉ ኃይሎችን የሚሰነጣጥቅን ነገር እንደዋና ነገር አድርጎ የአፍሪካ ህብረትና ኢጋድ ሲፈጥር እነዚህ ድርጅቶች ስራቸው ኢትዮጵያን መከፋፈል ሆነ ማለት እኮ ነው በሌላ አነጋገር የፕሪቶሪያ ስምምነት የሚሉ ውሸታቸውን ነው ማለት ነው ህዋትን እንደ ጠላት ነው የሚያዩት ማለት እኮ ነው ታንዛኒያ ድረስ ሄደው ኦኤልኤን ከመንግስት ጋር እንተናልኩ የሚሉት ውሸታቸውን ነው ማለት ነው እኮ የአማራ ጠላት ተብሎ እንዲፈረጅ ነው ይፈልጉት ኢትዮጵያ ውስጥ ሁሌ ያሉት አስተሳሰቦች በቅራኔ ውስጥ እንዲኖሩ ይፈልጋሉ ማለት ነው ስለዚህ ማስተላለፍ የተፈለገው መልእክት አብይ በአሰምሽን ነው ሁሉ ጊዜ የሚኖረው ኤርትራና ህዋት አይስማሙም አማራና ህዋት አይስማሙም ኦሮሞና አማራ አይስማሙም በዚህ ውስጥ በግጭት ትኖራለው ብሎ ሲያስብና ፋኖችም እርስ በራሳቸው ጎንደር ጎጃም ወሎ ሸዋ እየተባባሉ ይጣሉልኛል በዛ ኖራለሁ ነበር አሁን ግን ያን ሁሉ አልፈው ፋኖችም በውስጥ ያላቸውን ችግር ኦልሞስት እየተስማሙና መልክ ያስያዙ ወደ አንድ እየመጡ እንደሆነ በግልጽ የሚታይ ነገር አለ ከዛ በኋላ ደግሞ ፋኖች የራሳቸውን የውስጥ ጉዳይ ከጨረሱ በኋላ ከሌሎች የኢትዮጵያ ኃይሎች ጋር የኢትዮጵያን ሁኔታ እንዴት መጨረስ እንዳለባቸውና የኢትዮጵያም የወደፊት ጣፈንታ በጋራ እንደሚወሰን ግልጽ አቋም መያዝ ጀምረዋል ከቀጠናው ኃይሎች ጋር ሰላምና መረጋጋትን ለማምጣት ምን እያደረጉ እንደሆነ አውቀዋል ዓለም ሁሉ ደግሞ ይሄን ተተኪው ኃይል የቀጠናውንም ሆነ የኢትዮጵያን ሰላምና መረጋጋት በሚያመጣ መልኩ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ከልዩነታቸው ይልቅ ወደ መግባባት እየመጡ ነው ብሎ የዓለም ሚዲያዎችም የዓለም መንግስታትን መደገፍ ሲጀምር አብይ ደነገጠና ከዛ በኋላ ምንድነው ማስረሻም ብቻ መጥቶ ሁሉንም እንዲጣሉልኝ ህዝብም እነዚህን አካላት እንዳያምናቸው ለዓለም አቀፍ ማህበረሰቡም እንደው ለምን አብራህ አትሰራምና በሰላም አትፈታም ሲባል ይሄው ከማስረሻ ጋር ተታርቅ ያለው በአፍሪካ ህብረት በኩል ለማለት ሁለቱም ግን የማይሰራ አይነት መልእክት ለማስተላለፍ እንደፈለገ በግልጽ ያሳያል ታመን እኮ ትረስት እንደ ባንክ አካውንት ነው ዝም ብለ በልተ በየቀኑ ከጨረስከው በኋላ ከዛ በኋላ ቀይ ማምራቱ አይቀርምና መታመንም አብይ አንድ ቀን ባደረ ቁጥር የውሸታምነቱ ቀጣፊነቱ አቅመቢስነቱ በሁሉም መንገድ እየታየበት ነው የሚመጣውና አሁን እንግዲህ ሀገር ውስጥ ያሉትን ጓደኞቹን ድርጅቱን በኢትዮጵያ ህዝብ ውስጥ አለመታመኑን በመጨረሻ ማጥቶ በልቶ ነበር አሁን ደግሞ ዓለም አቀፍ ተቋማትንም ከሱ ጋር አስጠግቶ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ ያደረገ ነው አሁን ይጋድም አንድ ሰው ቁም ነገር ብሎ እንግዲህ ተመልከት ቁም ነገር ብሎ አንድ ሰው እንደው የሚመስል አይደለም እኮ የድርጅቶች ሰዎች ያሉ ወታደር አብሮት የለ እንደው ለፕሮፓጋንዳ እንኳን የሚሆን ምንም ነገር በሌለበት ሁኔታ ይሄንን ነገር ግን ድርድር ብሎ መጥቶ ይጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷልና በየትኛው መንገድ መታመን ዝም ብሎ አይገኝም በዋዛ አይገኝም ያንን ለህዝብ ዴሊቨር ማድረግ አለብህ በቃል መገኘት አለብህ ትናንት የተናገርከው ዛሬ በመተናገረው ጋር ተመሳሳይ መሆን አለበት እና እነዚህ ነገሮች ሁሉ አብይን በጎረቤቶች መንግስታት ሁሉ እንዴት እንዳስጠላው ታውቃለህ በአለምም እንዴት እንዳስጠላው ታውቃለህ አሜሪካን ያክል መንግስት እንኳን ይሄው ትናንትና ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ስልክ ሲደውል የሚጽፈው ቃላት አጥቶ ከሱ ጋር የተነጋገረው ዝም እንዳይል ኢትዮጵያም ሆነ ዓለም እንዲያቀው መደወሉን ፈልጓል መጣላታቸውን እንዳይናገር በዲፕሎማሲ እንዲያርጌ ሰደብኩት ወይ ማስጠነቀቁት ብሎ በአደባባይ መናገር የዲፕሎማሲ ስታንዳርድ አይፈቅድለትም እንዴት አርገው እኮ እጅግሬ የሌለው አርገው የጻፉት አብይ ለማንም ግራ ያጋባ ሰው መሆኑን በዚህ ታየዋለና በአጠቃላይ የአፍሪካ ህብረትንና የኢጋድንም ከዚህ በኋላ ለምንም ነገር የሚታመኑ ሰዎች እንዳይሆኑ አብይ ሙት ይዞ ይሞታል እንደሚባለው እነዚህን ድርጅቶች ሁሉ በምንም አይነት በቀጠናው የማይጠቅሙ ሰው መሆናቸውን እንደውም ይሄ እንደው አንዳንድ ሰዎች
ምንድነው በተለያየ መንገድ የኤርትራን መንግስትና ፕሬዝዳንት ኢሳያስን ስናነሳ እንደው በልዩ ሁኔታ አሁን ከአማራ ህዝብ ጋር ባላቸው ግንኙነት በወቅቱና በጊዜው ምንድነው ይጠቅማል ብለን ስላሰብን ሆን ብለን የምንመዘው አጀንዳ የሚመስላቸው አሉ። ግን እነዚህን ሁለት ድርጅቶች በተመለከተ እሳቸው ሁሉ ጊዜ መጫወቻ ናቸው፣ ጥቅም የላቸውም፣ ህዝባቸውን የሚወክሉ አይደለም እያሉ የአፍሪካ ህብረትንም ሆነ ኢጋድን የማይረቡ ድርጅቶች እየሆኑ እንደመጡና የራሳቸው ነፃነትና ለዋላዊነት የሌላቸው መጫወቻ እንደሆኑ ደጋግመው ይናገሩ ነበርና የፕሬዝዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዝዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸው ነውና አብይ በምንም አይነት ከራሱ ውርደት አልፎ ተቋማትን ሁሉ በቀጠናው ያሉትን ሁሉ ያዋረደ መሆኑን ነው የሚያሳየኝ።